የኢየሱስ ክርስቶስ ስቅለት እንደዚሁም ሞት በሕክምና ባለሙያዎች እንደዚሁም በሳይንሳውያን መካከል ምን አይነት እይታ አለው የሚለውን በዕለቱ እንመለከታለን። የሰው ልጅ በስቅላት መቅጣት ለመጀመሪያ ጊዜ ተግባራዊ የሆነው ከክርስቶስ ልደት በፊት በ479 ዓመት ዓለም በፈርሶች እንደሆነ ይታወቃል። ከዚህም በኋላ ግን ሮማውያን ከክርስቶስ ልደት በፊት በ100 ዓመት ዓለም አሁን የሚታየውን አይነት ያሰቃቀል ዘይቤ ይጠቀሙበት እንደነበር ይገለጻል። ይህንን የቅጣት አይነት ባለሙያዎች በሰው ልጆች ከሚፈጸሙ የሞት ቅጣቶች ሁሉ የከፋው ሲሉ ይገልጹታል። የሞት ቅጣት የሚፈረድባቸው ሰዎች በከፍተኛ ወንጀል የተጠረጠሩና የተፈረደባቸው ወንዶች እንደሆኑ ይታወቃል። በመስቀል ተቸንክሮ እንዲሞት የተፈረደበት የትኛውም ወንጀለኛ የሚሞተው በሚያጋጥመው ከባድ ስቃይ እንደሆነ ይታወቃል። ስቅላት የሚፈጸመው አላፊ አግዳሚው እንዲያይ በአደባባዮች ላይ ሲሆን ወንጀለኛው ሕይወቱ የሚያልፈው ከሰዓታት በኋላ እንደሆነ ይታወቃል። በሰዓታት ውስጥም የተሰቀሉ ሰዎች መታፈን፣ የደም መፍሰስ፣ ከፍተኛ የውሃ ጥም እንደዚሁም ደግሞ የተለያዩ የሰውነታቸው ክፍሎች ስራቸውን ማቆም ይጀምራሉ። በዚህ ምክንያት ለሞት እንደሚዳረጉ ጥናቱ ያመለክታል። ሮማውያን የሰቀሉትን ወንጀለኛ ሞት የሚያፋጥኑት እግሩን ከጉልበት በታች በመዶሻ ወይም ደግሞ በብረት ዱላ በመምታት በመስበር እንደሆነ ይታወቃል። ኢየሱስ ከመሰቀሉ በፊት በጅራፍ በተደጋጋሚ እንደተመታ ይታወቃል። ጅራፉ እላው ላይ የተለያዩ የብረት ቁርጥራጮች እንደዚሁም የሾሉ አጥንቶች ያሉ ሲሆን በዚህም ብዙ ደም እንዲፈሰውና ስጋው እንዲቆራረስ ሆኗል። የታሪክ ድርሳናት እንደሚያመለክቱት ከሆነ በዚሁ በመስቀል አገዳደል ላይም ከፍተኛ የሆኑ ሰዎች በዚሁ በመደብደብ ምክንያት ሕይወታቸው እንዳለፈ ይታወቃል። ኢየሱስ ግን እስከ ጎልጎታ ድረስ ስቃዩን ተቋቁሞ እንደቀጠለ ይታወቃል። በእርግጥ ኢየሱስ ከደረሰበት ግርፋት የተነሳ ወደ ጎልጎታ መስቀሉን ተሸክሞ መሄድ እስኪያቅተው ድረስ እንደተገረፈና እንደተዳከመ ይታወቃል። ኢየሱስ ክርስቶስ በደረሰበት ከፍተኛ ድብደባ ምክንያት በመዳከሙ የተነሳ የሮማ ወታደሮች መሆንን መስቀሉን ተሸክሞ ክርስቶስን ከሁለት ወንበዴዎች ጋር ወደሚሰቀ በት ከተማ ወዳለ ስፍራ እንዲወሰድ እንዳደረጉት ይታወቃል። ክርስቶስ ላይ የተፈጸመው ስቅላት እጅግ ጭካኔና ስቃይ የተሞላበት እንደዚሁም ቀስ በቀስ የሚገድል አይነት እንደሆነ ይታወቃል። በተሰቀለበት ወቅት የእጆቹ አንጓዎች እንደዚሁም እግሮቹ በሚስማር እንደተቸነከሩ ይታወቃል። በአይሁዶችና ሮማውያን ችሎት ፊት ቆሞ የተፈረደበት ኢየሱስ በጥፊ ተመቷል፣ እንደዚሁም ተገርፏል፣ ተራቁቷል። የእሾህ አክሊልም እንዲደፋበት ተደርጎ ከፍተኛ ደም እንዲፈሰው ሆኗል። ክርስቶስ በመስቀል ላይ ተቸንክሮ እንዲሰቀል ሲደረግ የአካል ክፍሎቹ መቋቋም ይችላሉ ተብሎ ከማይጠበቀው በላይ ከፍተኛ የሆነ ድብደባ እንደደረሰበት ይታወቃል። ሐሙስ ለአርብ አጥቢያ እጁ ከተያዘበት ሰዓት ጀምሮ እስከ አርብ ቀን 9 ሰዓት ድረስም ከፍተኛ የሆነ ስቃይን ተቀብሏል። በዚህ ሙሉ ሰቆቃ ድብደባ፣ መውደቅ፣ መነሳት እንደዚሁም ብዙ የደም መፍሰስ እንዳጋጠመው የሚታወቅ ሲሆን ከዚህ በኋላ ሕይወቱ እንዳለፈ ይታወቃል። የሕክምና ባለሙያዎች ኢየሱስ የደረሰበት እንግልት፣ ድብደባና ስቅላት ከሙያቸው አንጻር እንዴት እንደተነተኑት በአጭሩ እንመለከታለን። ኢየሱስ ከመሞቱ በፊት በብርቱ ተጨንቆ እንደነበር መጽሐፍ ቅዱስ በተደጋጋሚ ያወሳል። የኢየሱስን ሕይወት እንደዚሁም ሞት በዝርዝር የጻፉት አራቱ ሐዋርያት ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ በወቅቱ የነበረውን ዝርዝር መረጃ እንዲሰጣሉ። ሮማውያን የሚገድሏቸውን ሰዎች በምን ያህል ጭካኔ እንደሚያሰቃያቸው ኢየሱስ ጠንቅቆ ያውቅ እንደነበር ይገልጻል። አባት ሆይ ብትፈቅድ ይህች ጽዋ ከኔ ውሰድ እያለ ይጸልይ እንደነበር በሉቃስ ወንጌል ላይ ተጽፏል። በዚህም ወንጌል ላይ በፍርሃት ሲጣጣር አንጽሮም በውስጡ ያሉትን ነገሮች ሲገልጽ ማስተዋል ተችሏል። በኢየሱስ ስቅላት ላይ ጥናት ያደረጉ የሕክምና ባለሙያዎች ምንም እንኳን ይህ በጣም አልፎ አልፎ የሚከሰት ቢሆንም የደም ላብ በከፍተኛ ጭንቀት ውስጥ የሚሆኑ ሰዎች፣ የደም መፍሰስ ችግር ባለባቸው ሰዎች ላይ የሚከሰትና በኢየሱስ ክርስቶስ ላይም የደም ላብ እንደተከሰተ ጥናቶች ያመለክታሉ። የሕክምና ባለሙያዎቹ በዘ ጆርዳን ኦፍ ኢዝ አሜሪካን ሜዲካል አሶሲዬሽን ላይ አንድ ሰው ከፍተኛ የስሜት ውጥረት ውስጥ ሲገባ ቀጫጭን የሆኑ የደም ስሮቹ ሊፈነዱ እንደዚሁም ደም ከላቡ ጋር ሊቀላቀልና ሊፈስ እንደሚችል ገልጻል። ኢየሱስ በጌተሰማኒ በመልካም ጤንነት ላይ የነበረ ቢሆንም ሐሙስ ከምሽቱ 3 ሰዓት ጀምሮ እስከ አርብ ቀን 9 ሰዓት ድረስ በበርካታ ስቃይ ውስጥ ማሳለፉን በኢየሱስ ስቅለት ዙሪያ የተለያዩ ጥናቶችን ያደረጉ ምሁራን ይገልጻሉ። የቅርብ በሚላቸው ሰዎች መከዳት፣ አካላዊ ድብደባ እንደዚሁም አስጨናቂና እንቅልፍ አልባ ሌሊቶችን ማሳለፉን ከተመዘገቡት መዛግብት ውስጥ መመልከት ተችሏል። ኢየሱስ ከአይሁድ ወደ ጲላጦስ ችሎት ሲመላለስ ቢያንስ 4 ኪሎ ሜትሮች ያህል እንደተጓዘ ጭምርም ይነገራል። በመጨረሻም ኢየሱስ በጲላጦስ ፊት ቀርቦ በስቅላት እንዲሞት እንደተፈረደበት ይታወቃል። ኢየሱስ ከመሰቀሉ በፊት በሮማ ወታደሮች የብረት ቁርጥራጮችና የሾሉ አጥንቶች ባሉት ጅራፍ በተደጋጋሚ ተገርፏል። የሕክምና ባለሙያዎች ኢየሱስ በሮማ ወታደሮች ጀርባ ሲገረፍ በጅራፉ ላይ የታሰሩት ሹል ብረቶችና አጥንቶች ስጋውን ቦጫጭቀው ያነሱት ሲሆን የደም ፍሳሹም ከፍተኛ እንደነበር ይገልጻሉ።
ኢየሱስ በጾም የደከመ ሰውነቱ በግርፋትና በድብደባ የዛለው አካሉ በከፍተኛ ደም መፍሰስ ጋር ተዳምሮ ከመሰቀሉ በፊት በብርቱ ለመሰቃየቱ ተጠቃሽ መሆኑን በዚሁ ዙሪያ ጥናት ያደረጉ ሙያተኞች ሲገልጹ ለማስተዋል ተችሏል። ይህም ስቅለት የተጀመረው በፈርሶች እንደሆነ ይገለጻል። ታላቁ እስክንድር ይህንን የቅጣት አይነት ለግብጽና ጥንታዊ የሜዲትራሊያን ህዝቦች ይጠቀምበት እንደነበር ይገለጻል። ሮማውያን ደግሞ ከጥንታዊ የሜዲትራሊያን አስተዳደሮች ይህንን ተማሩ። ምንም እንኳን ሮማውያን ስቅላትን ባይፈጥሩትም የሞት ቅጣት በከፍተኛ ስቅላት ዘገምተኛ ሞት እንዲያስከትል ሲያደርጉ ቆይተዋል። የኢየሱስ እጆችና እግሮች የተቸነከሩባቸው ሚስማሮች ርዝመታቸው ከ13 እስከ 18 ሴንቲሜትሮች እንደዚሁም ውፍረታቸው 1 ሴንቲሜትር ሊደርስ ይችላል ሲሉ ዶክተር ዊሊያም ዲ ኤድዋርድ የሚባሉ አንድ የጥናት ባለሙያ ይገልጻሉ። ኢየሱስ ሲሰቀል እግሮቹ ተጠፍረው ታስረው በመደረብ ከእግሮቹ ከፍ ብለው በሚገኙ አጥንቶች ላይ ሚስማሮቹ እንደተቸነከሩ ሙያተኞቹ ይገልጻሉ። ጉልበቱም ትንሽ አጠፍ ብሎ ስለነበር ይህም በዘመኑ በስቅላት የሚቀጡ ወንጀለኞች ሁሉ ከሚሰቀሉባቸው እጅጉን የከፋ እንዲሆን ያደርጉታል ተብሏል። ዶክተር ቪን ሚለር የሚባል አንድ ሙያተኛ እንደሚናገሩ ከሆነ ኢየሱስ እግሮቹ በመስቀል ላይ ሲቸነከሩ 48 ዲግሪ እንደታጠፉ ጭምር ይገልጻል። በመስቀሉ ላይ የተሰቀለው ኢየሱስ አብዛኛው የሰውነቱ ክብደት ያረፈው በሚስማር በተቸነከረው እግሩ ላይ እንደነበርና ይህም በጣም ህመም ያለው እንደነበር ገልጿል። እግሮቹ የታጠፉበት መንገድም ጡንቾቹ ህመም ሲያሰማቸው ከጥቂት ደቂቃዎች በኋላ ሊቆዩ የሚችሉበት የሰውነት አቅምም እንዲያጡ የሚያደርግ እንደነበር ጭምር ይገልጻል። ከጉልበቱ በታች የሚገኙት የታጠፉት ጡንቻዎች ሲዘረጉ ክብደቱ ወደ ትከሻው እንደዚሁም እጆቹና መዳፎቹ እንደሚሄድ ገልጾ ይህ ደግሞ ህመሙን እጅጉን የበለጠ እንደሚያሰፋው ጭምር ይገልጻል። ኢየሱስ መስቀል ላይ በተሰቀለ በጥቂት ደቂቃዎች ውስጥም ትከሻዎቹ፣ ክርኖቹ እንደዚሁም የመዳፍ መገጣጠሚያ አንጎዎቹ ውልቃት እንዳጋጠማቸው ሙያተኞቹ ይገልጻሉ። ለ15 ዓመታት ያክል ኢየሱስን የከፈን ጨርቅ ወይ ደግሞ የቱሪን ከፈን ያጠናው ስፔናዊ አርቲስት ክርስቶስ በደረሰበት እንግልትና ስቃይ በእጁ ላይ በደረሰበት ውልቃት የተነሳ ከመደበኛው በ9 ኢንች ረዘም እንደሚል ጭምር ገልጿል። ኢየሱስ ሆሊውድ በሰራው የስቅለት ፊልም ላይ እንደሚታየው በመስቀል ላይ ከእንቅስቃሴ ተገድቦ የቆየ እንደነበር ገልጿል። በመስቀል ላይ ሳለ ለመተንፈስ በሚያታግት ሁኔታ ከ12 ኢንች ያህል ወደ ላይና ወደ ታች ይንቀሳቀስ እንደነበርና ይህም ለመተንፈስ ሲያደርግ የነበረውን ስቃይ ጭምር ይገልጻል። ለመተንፈስ የሚያደርገውን ትግል ከፍተኛ ህመም እንደሚያስከትልና ለመተንፈስ ይቸገር እንደነበር ጭምር ሙያተኞቹ ከዚህ ጋር የተያያዘ ጥናታቸውን ያጋራሉ። ለዚህም ምክንያት እግሮቹ በ48 ዲግሪ እንዲታጠፉ መደረጋቸውና መቸንከራቸው እንደ ዋነኛ ምክንያት ይቀመጣል። በዚህም የተነሳ ከፍተኛ የጡንቻ መዛልና ህመም ውስጥ በመሆኑ የአካል ብልቶቹ የእግሮቹ ጡንቻዎች በቀላሉ ሊያያዙ እንደዚሁም ደግሞ ሊዝሉ እንደሚችሉ ጭምር ገልጿል። ኢየሱስ በመስቀል ላይ ሆኖ ለመተንፈስ በሚስማር የተቸነከሩ እግሮቹን ወደ ታች በመግፋት የቀረውን ሰውነት ለማንቀሳቀስ ሲሞክርም ህመሙ የበለጠ እንደሚስፋፋ ጭምር ይገልጻሉ። በሕክምና ባለሙያ አይን ሳምባዎች በመስቀል ላይ ያለ አየር ውስጥ ለማስገባትና ለማስወጣት እጅጉን እንደሚቸገሩ ጭምር ይገልጻሉ። ሙያተኞቹ እንደሚገልጹት ከሆነ ኢየሱስ በመስቀል ላይ ሆኖ እግሮቹን በቀላሉ ወደ ታችና ወደ ላይ መግፋት እንደማይችል ጭምር ይገልጻሉ። የኢየሱስ ክርስቶስ ክርኑ እንደዚሁም ትከሻውና የመዳፍ አንጓዎቹ ላይ ውልቃት በማጋጠሙና ከደረቱ ዘንበል ሲል በሚፈጠረው ጫና ለመተንፈስ እጅግ በጣም እንደሚቸገር ጭምር ገልጿል። በዚህም የተነሳ በመስቀል ላይ በተሰቀለ በደቂቃዎች ውስጥም ለመተንፈስ እንደተቸገረ ይገልጻሉ። ለመተንፈስ በሚታገልበት ወቅት እግሮቹ እንደዚሁም ውልቃት በገጠማቸው የላይኛው የአካል ክፍሎቹ ላይ ከፍተኛ ህመሞችን ያስተናግዳል። ምንም እንኳን በመስቀል ላይ በቆየባቸው ጊዜያት ያለው እንቅስቃሴ እየቀነሰ ቢመጣም ለመተንፈስ በመቸገርና አየር በማጣት በሚመጣው መተንፈሻ ችግርም ከፍተኛ የሆነ ችግር ውስጥ እንደገባ ይገልጻሉ። ኢየሱስ በሚስማር ሲቸነከር ሁለቱ መዳፎቹ የሚገኙት ነርቮችም ስለሚጎዱ በእያንዳንዳቸው እንቅስቃሴ ከባድ ህመሞችን ያስተናግዳል ይላሉ። ሜዲያን ነርቭ ከመዳከማቸው እስከ ክርናቸው ባለው ስፍራ የተለያዩ ህመሞችን ጭምር የነርቭ ስርዓቶች እንደሚናጉ ይገልጻሉ። ጲላጦስ በህዝቡ ጥያቄ መሰረት በርባንን ፈቶ ኢየሱስን አሳልፎ ከሰጣቸው በኋላ ክርስቶስ በደረሰበት መከራና ስቃይ የተነሳ በደምና በላብ ተጠምቆ እንደነበር ይገለጻል። ላቡ ሰውነቱ በደረሰበት እንግልትና መከራ እንደዚሁም ግርፋት በመዳከሙ ብቻ ሳይሆን አየር ለማስወጣት በሚያደርገው ትግል የተከሰተ ሊሆን እንደሚችል የሕክምና ባለሙያዎቹ ይገልጻሉ። ኢየሱስ በጎልጎታ ላይ ራቁቱን የነበረ ሲሆን የአይሁድ መሪዎች ህዝቡ እንደዚሁም በግራና በቀኝ የተሰቀሉ ወንበዴዎች ሲያላግጡበት ሲዘልፉበት እንደነበረ ጭምር ይገልጻሉ። የኢየሱስ ሰውነት የደረሰበትን ድብደባ እንደዚሁም እንግልትና ስቃይ የተነሳ ከባድ በሆኑ ህመሞች ለሞት ቢዳረግም ደም መፍሰሱ ደግሞ ሌላኛው ስቃይ እንደነበር ይገልጻሉ።
ኢየሱስ በተገቢው ሁኔታ መተንፈስ ባለመቻሉ የተነሳ በዝግታና በመታቀብ ለመተንፈስ ተገዶ እንደዚሁም ደግሞ ከፍተኛ የሆነ ችግርን ሲያስተናግድ እንደቆየ ይገልጻሉ። አንድ ሰው ለመተንፈስ ሲቸገርና ከላይ ከታች ሰውነቱ በሚያስፈልገው አየር በተገቢ ሁኔታ በማያገኝበት ጊዜ በሰውነቱ ውስጥ የሚከማቸው የተቃጠለ አየርም ሌላኛው ችግር እንደሚሆን ጭምር ይገልጻሉ። በዚህም የተነሳ በደሙ ውስጥ ጥቂት ኦክሲጅን ብቻ እንደዚሁም ደግሞ አሲድ እንዲከማች እንደሚያደርግ እንደዚሁም የጥናቱ ባለሙያዎች ይገልጻሉ።